በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አመሻችሁ? እንደምን አላችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ብዙውን ኃጢአታችንን ሳይመለከት በቸርነቱ ታግሶን እስከዚህ ሰዓት በሕይወት ስላቆየን ለአምላካችን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። እንደ እግዚአብሔር ፈቃድ ዛሬ አዲስ ተከታታይ ትምህርት እንጀምራለን። እንግዲህ አሁን የመረጥነው ርዕስ ብዙ ጊዜ ንስሐ የምንገባባቸው ወይም ደግሞ በተደጋጋሚ የምንወድቅባቸው ኃጢአቶች እነሱ ላይ ትኩረት አድርገን እንነጋገራለን። ዋናው የዚህ ትምህርት ዓላማ በተደጋጋሚ የምንሰራቸውን ኃጢአቶች ከህይወታችን ነቅለን እንድናወጣ፣ እነዚህን ብዙ ጊዜ እግዚአብሔርን የበደልንባቸውን እኛም መንፈሳዊ ህይወታችን ወደፊት እንዳይሻገር ማነቆ ሆነው የያዙንን እነዚህን ኃጢአቶች ድል ነስተን ወደ ጌታችን ወደ ኢየሱስ ክርስቶስ ቀረብ እንድንል፣ እነዚህን ኃጢአቶች ድል እንድንነሳቸው ማድረግ ነው ዓላማው። ዛሬ እግዚአብሔር ቢፈቅድ ያው መግቢያውን እንመለከታለን፣ አጠቃላይ መግቢያውን እንመለከታለን። እንግዲህ በዚህ ትምህርት ተከታታይ ትምህርት ስር የምናነሳቸው ያው ዛሬ የመጀመሪያውን ክፍል ለማየት እንሞክራለን። እንግዲህ እነዚህ የተለመዱ ኃጢአቶች ስንል ምን ማለታችን የሚለውን ትርጉሙን አስቀምጠን እነዚህ ኃጢአቶች መገለጫ ጠባያቸው ወይም ባህሪያቸው ምንድን ነው፣ ካራክተሪስቲክስ በምን አይነት ነገር ይገለጣሉ የሚለውን ለማየት እንሞክራለን። ለምንድን ነው የሚደጋገሙት፣ ለምንድን ነው ደጋግመን የምንሰራቸው የሚለውን ጥያቄ ለመመለስ እንሞክራለን። እነዚህ ኃጢአቶች በመንፈሳዊ ህይወታችን ላይ የሚያደርሱት ጉዳት ምንድን ነው፣ የሚያደርሱት ተጽዕኖ ምንድን ነው የሚለውን እና አጠቃላይ መፍትሄ ሀሳቦች ላይ እንነጋገራለን። ያው መፍትሄዎቹን ዝርዝር አናይም። ዝርዝሩ መፍትሄዎቹን በእያንዳንዱ እንግዲህ በምናነሳቸው ኃጢአቶች ስር እነዛን ኃጢአቶች እንዴት ድል ልንነሳቸው እንደምንችል ስለምንነጋገርባቸው፣ ዛሬ ግን አጠቃላይ የመፍትሄ ሀሳቦችን ለሁሉም የሚሆኑትን ጠቅለል ያለውን የመፍትሄ ሀሳቦች በመጨረሻ እናነሳለን ማለት ነው። እንግዲህ ኃጢአቶቹን በሶስት ክፍል እንግዲህ ቤተክርስቲያን እንደምታስተምረን ኃጢአት የሚሰሩባቸው ሶስት መንገዶች እንዳሉ ሁልጊዜ እንማራለን። በነቢብ፣ በገቢር፣ በሐልዮ። በነቢብ ስንል በንግግር በአንደበት የሚሰሩ ኃጢአቶች የአንደበት ኃጢአቶችን ነው። በዚህ ስር እንግዲህ በጣም በተደጋጋሚ ብዙዎቻችን የምንወድቅበት ኃጢአት ያው ሐሜት ነው። ሁለተኛው ሐሰት ወይም ውሸትን መናገር፣ የስድብ ቃል፣ ክፉ ቃል ወይም ሰውን የሚያስቀይም ሰውን የሚጎዳ ቃል፣ ኃይለ ቃል፣ ቁጣ የሚሉትን ለማየት እንሞክራለን። በገቢር ስር ያው ሁላችንም እንደምናውቀው የመጀመሪያ ትልቁ ጠላታችን ዝሙት ነው። ስለ ዝሙት ሰፋ አድርገን ለመነጋገር እንሞክራለን። በእርግጥ ይህ ኃጢአት ያው በሁሉም ደረጃ የሚፈጸም ነው። ጌታችንም በወንጌል እንዳስተማረን በልብም ዝሙት መፈጸም ማመንዘር እንዳለ ጌታችን አስተምሮናል። በሁሉም አቅጣጫ በህሊናም የዝሙት ሀሳብ ሊመላለስ ይችላል። በአንደበትም ሊገለጥ ይችላል፣ በተግባርም ሊገለጥ ይችላል። አንዳንድ ኃጢአቶች በሁሉም ደረጃ፣ ለምሳሌ ቁጣ ስንል፣ ንዴት ስንል፣ ቁጣ ወይም ንዴት አንዳንድ ጊዜ አንደበታችን ምንም ነገር ሳይናገር ፊታችን ሊቆጣ ይችላል። በገጻችን ላይ ሊተላለፍ ይችላል እና ኃጢአት የሚሰራው በእርግጥ በእነዚህ በሶስቱ እንበል እንጂ ያው በገጽም በፊትም ኃጢአት ሊሰራ ይችላል እና ሁላችሁም እንደምታውቁት አንዳንድ ጊዜ ሰው የምናስቀይመው የምናሳዝነው ተናግረን ወይም የሆነ ነገር ሰርተን አይደለም። በገጻችን ላይ በምናሳየው
ኤክስፕሬሽን ነውና በአይኖቻችን ሰው ልናስቀየም እንችላለን። አይኖቻችን ራሳቸው የሚናገሩ ስለሆኑ ማለት ነውና ከፍ ዝቅ አድርገው ሰውን ማየት የሚችሉ ስለሆኑ ሰውን ሊያስቀይሙ ይችላሉ። ንዴታችንን፣ ቁጣችንን ፊታችን ላይ ልንገልጽ እንችላለን እና ያው በገጽ ራሱ ሊገለጽ ይችላል ኃጢአትና ያው ይሄ ኃጢአትን ስናነሳ እነዚህን ያው በዋናነት በሚገለጡበት ማለታችን ነው እንጂ ያው ዝሙት በገቢር ብቻ ነው የሚገለጠው ማለት እንዳልሆነ ያው በዚሁ ጠቆም ለማድረግ ነው። ስርቆት ሌላው ትልቁ ኃጢአት፣ ውርጃ፣ ጭፈራ፣ መጠጥ፣ ሱስ፣ ማህበራዊ ሚዲያ ወይም ስክሪን እና ስንፍና የሚሉትን ለማንሳት እንሞክራለን። ያው እነዚህን ዝርዝር ኃጢአቶች ሳስቀምጥ ያው በዋናነት በተደጋጋሚ የምንወድቅባቸው ኃጢአቶች፣ በተደጋጋሚ የሚሰሩ ኃጢአቶች ምንድናቸው የሚለውን ጥያቄ ከግምት ውስጥ በማስገባት ነው። በሂደት ትምህርቶቹን ስንመለከት ግን ያው እነዚህ ቢዳሰሱ የምትሏቸው ኃጢአቶች ካሉ እነሱንም እያስገባን እንወያይባቸዋለን። እነዚህ እንደመነሻ እንዲሆኑ ነው። ባህል ወይም በህሊና በልባችን ውስጥ ከምንሰራቸው ኃጢአቶች ፍትወት ወይም ዝሙት ያው በድጋሚ እዚህም ላይ ተገልጿል። ብዙ ጊዜ የሚፈታተነን ስለሆነ ማለት ነው። ያው ባህልም በሚለው ላይ መልሰን እናነሳዋለን። ከንቱ ወይም ፍሬ ቢስ ሐሳብ፣ ምንም ፍሬ የሌለው ከንቱ ሐሳብ፣ ቂም፣ ጥላቻ፣ በቀል፣ ቅናት ወይም ራስን ከሌላው ጋር ማነጻጸር፣ ውዳሴ ከንቱ መሻት፣ ጭንቀት ስንል ይሄ ሜዲካሊ ወይም በሕክምና እንደ አንግዛይቲ ወይም እንደ ዲፕሬሽን ተብሎ ካታጎራይዝ የሚደረገውን ጭንቀት አይደለም። ያው ጭንቀት እያለን ያለ ነው እንዲሁ መጨነቅ፣ ስለ ዓለም መጨነቅ፣ በዓለም ውስጥ ስላለው ህይወታችን፣ ኑሯችን መጨነቅ። ያው ጌታችንም ስለምትበሉ ስለምትጠጡት በዓለም ስላለው ነገር አትጨነቁ ብሎ በማቴዎስ ወንጌል ምዕራፍ 6 ላይ እንዳስተማረን ማለት ነውና ይሄ ከንቱ ጭንቀት፣ ከንቱ ሐሳብ የሚለውን ማለታችን ነው። ምክንያቱም ያው ሜዲካሊ ትሪት የሚደረገውን በሽታ እንደ ኃጢአት መቁጠር ስለሌለብን ይህንን መጣቆመውና እነዚህ እንደመነሻ አድርገን ለመነጋገር እናስባለን። እንግዲህ እግዚአብሔር በዚህ ትምህርት ውስጥ የነፍሳችን ጠንቅ የሆኑትን ጌታን በመውደድ በእርሱ ፍቅር በመንፈሳዊ ህይወታችን እያደግን ወደ እሱ እየቀረብን እንዳንመጣ እንቅፋት የሚሆኑብንን ጠላት ዲያብሎስ ወደኋላ የሚጎትተን በእነዚህ ኃጢአቶች ነውና እነዚህን ኃጢአቶች ድል ነስተን በመንፈሳዊ ህይወታችን ከፍ እንድንል ወደ ክርስቶስ እንድንቀርብ አምላካችን እግዚአብሔር ይርዳን። በትምህርቱ መካከል እርሱ እየተገኘ ቅዱስ ቃሉን ያስተምረን። ሁላችንም ተማሪዎች ነን። የሚያስተምር የሚመክር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ ባለቤት እሱ ነው። ሁላችንም ያው የነዚህ ኃጢአቶች ተጠቂዎች ስለሆንን ሁላችንም ተማሪዎች ነን። አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ቅዱስ መንፈሱን ልኮ ሁላችንም ያስተምረን። እንግዲህ መግቢያውን እንመለከታለን። ያው የተለመዱ ኃጢአቶች ስንል ምን ማለታችን የሚለውን ሐሳባችን አንድ አይነት እንዲሆን ያንን እንተረጉማለን። ያው የተለመዱ ስንል አንደኛ እኛ በተደጋጋሚ የምንወድቅባቸው ኃጢአቶች ማለታችን ነው። በተደጋጋሚ የምንወድቅባቸው በተደጋጋሚ ስንወድቅባቸው በሁለት መንገድ ሊሆን ይችላል። አንደኛ እንደ ኃጢአት ሳንቆጥራቸው እንዲሁ ዝም ብለን በተደጋጋሚ ለምደናቸው የምንሰራቸው ኃጢአቶች እንደ ኃጢአት የማይጎረብጡን ምናልባትም ንስሐ ማንገባባቸው እንደ ኃጢአት ማንቆጥራቸው ኃጢአቶች ሊሆኑ ይችላሉ። ሁለተኛ ንስሐ እየገባንባቸው እንደ ኃጢአትም ቆጥረናቸው እየተናዘዝናቸው በጸሎትም በምንችለው አቅም ሁሉ እነዚህን ኃጢአቶች ድል ለመንሳት እየተጋደልን ግን አሁንም ቢሆን የሚያሸንፉን ኃጢአቶች ማለት ነው፣ ያልለቀቁን፣ ያልተውን፣ ድል ያልነሳናቸው በተደጋጋሚ የምንሰራቸው ኃጢአቶች ማለታችን ነው።
ሌላው ሁለተኛው በዚሁ ክፍል ስር የተለመዱ ኃጢአቶች ስንል ብዙ ሰው የሚሰራቸው ኃጢአቶች እንግዲህ በዙሪያችን ሁሉም ሰው ያው ሲያደርገው ሲሰራው የምናየው የምንሰማው ኃጢአት ማለታችን ነው። ለምንድን ነው ይህንንም ከብዙ ሰዎች አኳያ ለማየት የፈለግነው? እነዚህን ኃጢአቶች አንዳንድ ጊዜ እንደ ኃጢአት ቆጥረን እንዳንጋደላቸው የሚያደርገን አንዱ ምንድነው ብዙ ሰው የሚሰራው ነው የሚለው አባባል ነውና በትርጉም ውስጥ ይህንንም ከተን የምናየው አንዱ የምንቃወመው ወይም ልንቃወመው የሚገባ መሰረታዊ ሐሳብ ምንድነው? ብዙ ሰው የሚሰራቸው ናቸው የሚለውን ሐሳብ ነው መቃወም ያለብንና ምንድነው ይሄ ያው ኃጢአትን ኖርማላይዝ እንድናደርግ በቃ የተለመደ ነው፣ ሁሉም ሰው የሚያደርገው ነው፣ ያ ወደ የት ነው የሚመራን ችግር የለው ወደሚል ንስሐ እንዳንገባበት ከህይወታችን ነቅለን እንዳናወጣው እንዳንጥር እንዳንደክም የሚያደርግ የሚያዳክም መንፈስ ስላለው ነውና ብዙ ሰው በተደጋጋሚ የሚወድቅባቸው እኛም በተደጋጋሚ የምንወድቅባቸው ኃጢአቶች ማለታችን የተለመዱ ኃጢአቶች ስንልና እነዚህን ኃጢአቶች ያው የልማድ ኃጢአትን ብለን ጠበብ ያላደረግነው ለምንድነው? ሁሉንም እንዲያቀፍልን ነው። ልማዳዊ ላይሆኑ ይችላሉ ወይም ሃቢቹዋል ላይሆኑ ይችላሉ፣ እንደ ሱስ ላያድጉብን በዛ ደረጃ ላይሆን ይችላል የምንሰራቸው፣ ግን ደጋግመን የምንወድቅባቸው ሊሆን ይችላልና ያው ንስሐ በገባን ቁጥር የምናነሳቸው ኃጢአቶች ናቸው። ግን ደግሞ ያን ያህል በሱስ ደረጃ ደግሞ የምንቆጥራቸውም ላይሆኑ ይችላሉ። ስለዚህ ይሄ የተለመዱ ኃጢአቶች የሚለው እንግዲህ ቋንቋችን እነዚህን ኃጢአቶችን የሚመለከት ነው ማለት ነው። እና ኃጢአትን ጊዜ እንግዲህ እንደምታውቁት ያው አንድ ጊዜ የምንሰራቸው ኃጢአቶች አሉ፣ ወይንም ደግሞ ለረጅም ጊዜ የሚቆይ ኃጢአት ዝንባሌን የተሸከሙ ኃጢአቶች ደግሞ ይኖሩናል ማለት ነው። በሁለት መንገድ ከፍለን ልናያቸው እንችላለን። ለምሳሌ አንድ ጊዜ ብቻ ሰርተነው ወዲያው ተጸጽተን የምንተወው ኃጢአት አለ። ለምሳሌ የመስረቅ አባዜ የሌለበት ሰው ድንገት አንድ ቀን ተሳስቶ ቢሰርቅ ወዲያው ይጸጸታል፣ ንስሐ ይገባል። ያንን ኃጢአትም መልሶ ላይሰራው ይችላል ማለት ነው። ምክንያቱም ያ ኃጢአት አብሮት ያለ የኃጢአት ዝንባሌ ወይም ይሄ ፓሽን የምንለው ማለት ነው፣ ሲንፉል ፓሽን አብሮት የለም እዛ ሰው ህይወት ውስጥ። ሌላው ሰው ደግሞ ይህንን የስርቆትን ኃጢአት በጣም በተደጋጋሚ ሊያደርገው ይችላል። በጣም በተደጋጋሚ በቃ ያየው ነገር ሁሉ ሊያምረው ይችላል። የሰው የሆነውን ነገር ሁሉ ለራሱ መውሰድ የሚመኝ አይነት ሰው ሊሆን ይችላል። እና ይሄ ሰው አሁን ከሱ ጋር አብሮት የኖረ የስርቆት ዝንባሌ ያለው ማለት ነው እና ፓሽን። ስለዚህ አንድ ኃጢአት አብሮት ከሱ ጋር ከዛ ኃጢአት ጋር ያለ የተቆራኘ ዝንባሌ ወይም ፓሽን ሊኖር ይችላል ወይም ላይኖረው ይችላል። አሁን እኛ ትልቁ ትኩረት የምናደርገው እንግዲህ ሁለተኛው ላይ ነው ማለት ነው። በእነዚህ ክፍሎች በዚህ የትምህርት ርዕስ ይበልጥ ትኩረት የምናደርግበት የአንድ ጊዜ ሰርተን ወዲያው ተጸጽተን የምንተወውን ኃጢአት ሳይሆን ምናልባትም ከልጅነት ጀምሮ ወይም ለረጅም ጊዜ አብሮን የቆየ ኃጢአት ምንድን ነው የሚለውን ነው እንግዲህ የምናነሳው ማለት ነው። ስለዚህ ይህንን ያው ምን እያለን እንደሆነ በደንብ እንድንረዳው ነው ይህንን የምናነሳው። እንግዲህ እነዚህ ኃጢአቶች በተለይ እነዚህ ሃቢቹዋል የሆኑት ከኃጢአቶቹ ጋር ይሄ ፓሽን የምንለው ወይም የኃጢአት ዝንባሌ አብሮት ያለ ኃጢአት ብዙ ጊዜ የሚደጋገም ከመሆኑ የተነሳ ልማዳዊ ሊሆን ይችላል ወይም ሃቢቹዋል ሊሆን ይችላል እና እንደዛ ሲሆን ምንድነው የሚሆነው? ይህንን ኃጢአት ብዙ ጊዜ ሳናስበው ነው የምንሰራው ማለት ነው። ብዙ ጊዜ የሚሰራውም ይሄ በውስጥ ህሊና ወይም ሰብኮንሺየስ ማይንድ በምንለው ነው ማለት ነው። ያው ይህንን ብዙ ጊዜ ምንም ለመግለጽ ሞክራለሁኝ በተለያዩ አጋጣሚዎች፣ ግን ሐሳቡን አሁን በደንብ እንድንረዳው
አንድ ነገር በጣም ደጋግመን ስናደርገው ብዙ ጊዜ ከደጋግመን ካደረግነው በኋላ ልማድ ሲሆን ያ ልማድ የሚሰራው በየትኛው አእምሯችን ነው? ሰብኮንሺየስ በምንለው አእምሯችን ነው፣ ውስጠ ህሊና በምንለው እና ያንን የተለመደውን ኃጢአት ይሄ ዋናው አእምሯችን በትኩረት እያሰበ መስራት አይጠበቅበትም፣ ለምዶታል ሰውነታችን። ጥሩ ምሳሌ የሚሆንልን ለምሳሌ ወይ መኪና ወይ ደግሞ ብስክሌት ሊሆን ይችላል እና ብስክሌት ለመጀመሪያ ላይ ለመንዳት የሚለማመድ ሰው እያንዳንዱን ነገር በቃ ሰውነቱን ባላንሱን እንዴት አድርጎ መጠበቅ እንዳለበት እያንዳንዱን ነገር ይከታተላል። መኪናም የሚነዳ ሰው እንደዛ ነው እና መጀመሪያ ሲለማመድ ምንድነው ያው በዋናው አእምሮ ነው ሁሉን ነገር የሚያደርገው። ብዙ ጊዜ ከነዳን በኋላ ግን ምን ይሆናል ማለት ነው? ያው መኪና መንዳት በጣም ይለመድና ያው ያንን የሚያደርገው ያንን የሚሰራው ውስጠ ህሊናችን ይሆናል ማለት ነው። ዋናው አእምሯችን ነፃ ይሆናል ሌላ ነገር ለማድረግ። ምናልባት ያው ስልክ ልናናገር እንችላለን፣ ሙሉ ትኩረታችን ሌላ ቦታ ላይ ሊሆን ይችላል መኪና ስነዳ። ውስጠ ህሊናችን ደግሞ ያው የቱ ጋር መቆም እንዳለብን፣ የቱ ጋር ምልክት ማሳየት እንዳለብን፣ የቱ ጋር ያው የትኛውን የትራፊክ ህግ በምን አይነት መንገድ ማክበር እንዳለብን በጣም የለመደው ስለሆነ ያንን ያደርጋል ማለት ነው። እንግዲህ ይህንን እንደ ምሳሌ የምናነሳው ኃጢአቶቻችንም ልክ እንደዚህ ይሆናሉ ማለት ነው እና እነዚህ የለመድናቸው አሁን ቅድም የዘረዘርናቸውን ኃጢአቶች ስንመለከታቸው ለምሳሌ ሐሜትን ብናነሳ በጣም ሰውነታችን ሐሜትን ከለመደ ምን ይሆናል? ያው ውስጠ ህሊናችን ይሆናል ማለት ነው ያንን ኃጢአት የሚሰራው። ያ በጣም አደገኛ ይሆናል ማለት ነው። አደገኛ ይሆናል ለምን? ኃጢአት እየሰራን መሆኑን ፈጽሞ ላናውቀው ራሱ እንችላለን። ያው አንዳንድ ጊዜ ቅድም ባነሳሁት ምሳሌ ለምሳሌ በጣም ዋናው አእምሯችን ለምሳሌ ከሆነ ሰው ጋራ በጣም ትኩረታችን በሚስብ ውይይት ውስጥ ከነበረ እንዴት አድርገን መኪናውን ነድተን ቤት እንደደረስን ላናውቀው እንችላለን እና ያው ሙሉ አእምሯችን ሌላ ቦታ ላይ ስለሆነ ልክ እንደዛ ነው የሚሆነው ማለት ነው። ይህንንም ኃጢአት እነዚህንም ኃጢአቶች እንዴት እየሰራናቸው መሆኑን ራሱ ፈጽመን ላናውቀው እንችላለን በጣም ከመልመዱ የተነሳ ሰውነታችን። ወይንም ደግሞ ያንን ኃጢአት ዘግይተን ይሆናል የምንገነዘበው ያንን ኃጢአት እየሰራን እንደሆነ እና ያው ብዙ ጊዜ ይህንንም ሁላችሁም ራሳችሁን ትታዘቡታላችሁ እና ለምሳሌ በጣም የለመድናቸውን እንደ ሐሜት እንደ ውሸት አይነት ኃጢአቶችን ከተናገርነው በኋላ ነው አእምሯችን ድንግጥ የሚለው ማለት ነው። ለምን? ዘግይተን ነው የምናውቀው። ያንን ኃጢአት ግን መጀመሪያ ስንጀምረው ግን ያው የለመደው አካላችን ነው ማለት ነው ያንን ኃጢአት የሚሰራው እና እነዚህን ኃጢአቶች አንዱ መገለጫ ባህሪያቸው ምንድነው? እየተለመዱ ሲመጡ ሳይታሰቡ በውስጠ ህሊና የሚሰሩ ይሆናሉ። እነዚህን ኃጢአቶች እየሰራን መሆኑን ፈጽመን ላናውቅ እንችላለን፣ ወይም ደግሞ ዘግይተን ሊሆን ይችላል የምንነቃው ማለት ነው። ከዚህ የተነሳ ያው ለማስወገድ እጅግ አስቸጋሪ ናቸው። እነዚህን ኃጢአቶች አንድ ጊዜ ንስሐ መግባት ብቻ መፍትሄ ላይሰጥ ይችላል። ለምሳሌ ቅድም በመግቢያ ላይ ስናነሳ ብዙ ያለመደብን እና ከፓሽን ጋራ ያልተቆራኘ ኃጢአትን ድንገት ብንሰራው ወዲያው እንደነግጣለን፣ ንስሐ እንገባለን፣ ፈጽሞ እንተዋዋለን። ለማስወገድ አስቸጋሪ አይደለም። እነዚህ ኃጢአቶች ግን ለማስወገድ አስቸጋሪ ናቸው። አንድ ጊዜ ንስሐ መግባታችን በራሱ እነዚህን ኃጢአቶች ከህይወታችን እንዲወገዱ ላያደርጋቸው ይችላል። አስቸጋሪዎች ናቸው። ምክንያቱም ምንድነው እነዚህን ኃጢአቶች ንስሐ ስንገባ አሁን ስር ውስጥ ሰውነታችን ጋር የተዋሃደውን ከውስጥ ህሊናችን ጋር የተዋሃደውን ስራቸውን ነቅለን እስክናወጣ ድረስ ንስሐ ስንገባባቸው ያው የተውናቸው ሊመስሉ ይችላሉ፣ ግን ተመልሰው ይመጣሉ። ይህንን ጥሩ ምሳሌ የሚሆንልን ለምሳሌ ፀጉርን መላጨት። አሁን ፀጉር ስንላጭ ፀጉራችን ብንላጨው ሙሉ ለሙሉ ፀጉራችን ሊወገድ ይችላል ከላያችን ላይ። ግን ምንድነው የእያንዳንዱ የፀጉር
ስር ግን የራስ ቅላችን ውስጥ እንደተተከለ ነው ያለው ማለት ነው። እና ስሩ እስካለ ድረስ ከላይ ያለውን ብላጨው ተመልሶ ይበቅላል። የጊዜ ጉዳይ ነው። ከተወሰነ ጊዜ በኋላ ስሩ ስላለ ተመልሶ ይበቅላል። እነዚህም ኃጢአቶች ልክ እንደዛው ናቸው። ስር የሰደዱ ስለሚሆኑ በሰውነታችን ውስጥ የተሰራጩ ስለሚሆኑ አንድ ጊዜ ንስሐ ብንገባባቸው ተመልሰው ሊበቅሉ ተመልሰው በህይወታችን ውስጥ ሊታዩ ይችላሉ። ሲከፋ ደግሞ ያስገዳጅነት ወይም ሱስ የመሆን ጠባይ ሊኖራቸው ይችላል። ያ ማለት ምን ማለት ነው? በጣም ደግሞ እነዚህ ኃጢአቶች እየተደጋገሙ ሲመጡ ለምሳሌ እንደ ዝሙት አይነት ኃጢአቶች ፈቃዳችንን ማለት ነፃ ፈቃዳችንን በባርነት ሊገዙት ይችላሉ እና ያስገዳጅ የሆነ በባርነት የሚገዛው ውስጣዊ ኃይል ሊኖራቸው ይችላል። ይሄንን እንግዲህ ብዙ ጊዜ እነዚህን ኃጢአቶች ከህይወታችን ለማስወጣት እየሞከርን እየጸለይን እያለቀስን እያነባን ንስሐ እየገባን ከህይወታችን ላይ ወገዱ ይችላሉ። ለምን? ያው አንድ የደረሱበት ደረጃ ሊኖር ይችላል ማለት ነው። ይሄ አስገዳጅነት ያለ ፈቃዳችን በህይወታችን ውስጥ የሚሰሩ ኃጢአቶች ሊሆኑ ይችላሉ ማለት ነው። ያ ማለት ያው ፈቃዳችን ለነዚህ ኃጢአቶች በባርነት እየተገዛ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ጌታችንም ኢየሱስ መልሶ እንዲህ አላቸው ይላል፣ እውነት እውነት እላችኋለሁ ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው። እንግዲህ ጌታችን በዚህ ቦታ ላይ ግልጽ አድርጎ የነገረን ኃጢአትን የሚሰራ የኃጢአት ባሪያ ነው። ለዛ ነው ይሄ በባርነት የመግዛት ኃይል አላቸው ያለው። ቅዱስ ጳውሎስም በዚህ በሮሜ መልእክቱ ላይ ይህንን የሮሜ መልእክቱን በደንብ ተመልከቱት። በተለይ ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ጋራ በጥምቀት የተባበርን የልጅነት ጸጋን የተቀበልን ክርስቲያኖች እንዴት ከኃጢአት መለየትና ለክርስቶስ መኖር እንደሚገባን ቅዱስ ጳውሎስ በደንብ በስፋት ያስተማረበት ክፍል ነው። በዚሁ ክፍል ላይ ቁጥር 16 ላይ ምን ይላል? ለምትታዘዙለት እሺ ለምትሉትም እናንተ አገልጋዮች ማለት ባሪያዎች እንደሆናችሁ አታውቁምን ይላል። ለተባበራችሁለትስ ራሳችሁን እንዳስገዛችሁ አታውቁምን? ኃጢአትንም እሺ ብትሏት ተባብራችሁን ብትበድሉ እናንተ ለሞት ተገዦች ትሆናላችሁ። ጽድቅንም እሺ ብትሏት ለበጎ ስራ ብትተባበሩ የእግዚአብሔር አገልጋዮች ናችሁ። አሁን ይሄ ሁለቱም ባርነት ነው ቅዱስ ጳውሎስ እያነሳልን ያለው። የእግዚአብሔር ባሪያ፣ የኃጢአት ባሪያ። ለታዘዝንለት እሺ ላልነው ለእርሱ ባሪያዎች ነን ነው እና ለኃጢአት ከታዘዝን ኃጢአት ከገዛችን የኃጢአት ባሪያ ነን። የእግዚአብሔር ባሪያዎች አይደለንም። የጽድቅ ባሪያዎች አይደለንም። የኃጢአት ባሪያዎች ነን። እንግዲህ ለእግዚአብሔር ጽድቅ ደግሞ እሺ የምንል ከሆነ ለጌታ የምንታዘዝ ከሆነ ደግሞ የእግዚአብሔር ባሪያዎች ነን ብሎ ቅዱስ ጳውሎስ በዚህም ክፍል ላይ አሳይቶናል ማለት ነው። እና እነዚህ ኃጢአቶች ያው ወደ ከፋው ደረጃ ሲያድጉ የአስገዳጅነት ጠባይ ሊኖራቸው ይችላል ማለት ነው። ያው በዚህ ደረጃ ላይ ሲሆኑ ደግሞ እንደ ሁለተኛ ተፈጥሮም ልንቆጥራቸው እንችላለን ማለት ነው። አንዳንድ ጊዜ ወደ ፍጹም ተስፋ መቁረጥ የደረሰ ሰው እነዚህን ኃጢአቶች በቃ እንደ ሁለተኛ ተፈጥሮ አድርጎ ይቀበላቸዋል ማለት ነው። ያው ከኔ ጋር አብረው የሚኖሩ የኔ መገለጫዎች ናቸው፣ እኔ እንደዚህ አይነት ሰው ነኝ ወደሚል ድምዳሜ ያደርሳል ማለት ነው። እና እንግዲህ እነዚህን ኃጢአቶች መገለጫ ባህሪያቸውን እንደዚህ ዝርዝር አድርገን ማየት ያስፈለገ ምንድነው? በጠባያቸው በባህሪያቸው ውስጥ ራሱ የእነዚህን ኃጢአቶች ክፋት ስለምናይ ነው። እና እነዚህን ኃጢአቶች መጋደልና ማሸነፍ ከህይወታችን ማስወገድ የሚኖርብን ለዚህ ነው ማለት ነው። ራሱ ይሄ መገለጫ ባህሪያቸው ራሱ ያንን ይጠቁመናል። ስለዚህ እንግዲህ እነዚህ ኃጢአቶች በአጠቃላይ ምን ይሆናሉ ማለት ነው? ያው የነፍስ በሽታ ይሆናሉ ማለት ነው። በተለይ ተደጋጋሚ እንደመሆናቸው መጠን ይሄ የአንድ ጊዜ በሽታ አይደለም ማለት ነው። ይሄ አንድ ሳምንት አንድ ቀን
የሚያጋጥም በሽታ ሳይሆን ይሄ እንግዲህ በእንግሊዝኛው ክሮኒክ ኢልነስ የምንላቸው በጣም በቃ ሁሉ ጊዜ የማይጠፉ ሁሉ ጊዜ ያሉ በሽታዎች ይሆናሉ ማለት ነው እና እንደ ካንሰር አይነት በሽታ ይሆናሉ ማለት ነው። ስለዚህ እነዚህ ለመንፈሳዊ ህይወታችን እጅግ ጠንቅ ናቸው ማለት ነው። በጣም ጥሩ። እንግዲህ ሌላ ሁለተኛው ጥያቄ ዛሬ በመግቢያችን ላይ የምናነሳው ለምንድነው ደጋግመን የምንሰራቸው እነዚህን ኃጢአቶች የሚለውን ለመመለስ እንሞክራለን፣ ለማየት እንሞክራለን። 4 ነጥቦች እናነሳለን። አንደኛ እነዚህ ኃጢአቶች ያው እንግዲህ እርስ በርሱ የሚመጋገብ ነገር አለ። አሁን እዚህ ውስጥ ምንድነው እነዚህ ኃጢአቶች ተደጋግመው ከመሰራታቸው የተነሳ ይሄ ምቾት ውስጥ ይከቱናል ማለት ነው። ምክንያቱም ሰውነታችን የለመደው ነገር ውስጥ ነው መቆየት የሚፈልገው። የዚህ አይነት ዝንባሌ ያለው ይሄ ኮምፈርት ዞን የምንለው ማለት ነው እና አንድን ነገር ደጋግመን ስናደርገው ያ ነገር ኃጢአት መሆኑን ብናውቅም ያው ሰውነታችን እንደ ምቾት ስለሚቆጥረው እንግዲህ ምቾት የሚለውን በኮቴሽን ውስጥ ያስቀመጥነው እውነተኛ ምቾት ስላልሆነ ነው። የሚጎረብጠው ነገር ኃጢአት የሆነው ነገር ክፉ የሆነው ነገር ራሱ ያው ተመችቶት ይኖራል ማለት ነው እና የሚያውቀው የለመደው ያ ነገር ስለሆነ ሁልጊዜ ወደዛ የመሄድ ወደዛ የመሳብ ነገር ይኖራል። እንግዲህ ተደጋግሞ ከመሰራታቸውም የተነሳ የሆነ የሚሰማን ደስታ ይኖራል ማለት ነው። አሁን ሰውነታችን የለመደውን ነገር በዛ ውስጥ መቆየት ደስ ስለሚያሰኘው ማለት ነው እና ስለዚህ ራሱ መደጋገሙ በራሱ ለምንድነው ጨምረን ደግመን የምንሰራው ለሚለው መልስ ነው ማለት ነው እና መደጋገሙ በራሱ ያው ሰውነታችን ወደዛው እንዲሄድ የሚገፋው ይሆናል ማለት ነው። እነዚህን ተደጋግመው የሚሰሩ ኃጢአቶች ሌላው ሁለተኛው ወደ ተስፋ መቁረጥ እንድንደርስ ስለሚያደርጉን አጋንንት በጣም ይፈልጓቸዋል። እነዚህን ኃጢአቶች በአንድ ኃጢአት ደጋግመው ሊፈትኑን ይችላሉ። አጋንንት ሰይጣን እጅግ ተንኮለኛ ነው። የሰውንም ስነ ልቦና በደንብ የሚያውቅ ነው። ለብዙ ሺህ ዓመታት እኛን ብቻ ሳይሆን ከኛ በፊት የነበሩትን እንደኛ ሰው የሆኑትን ሁሉ ፈትኗል እና ጻድቃኑንም ኃጥአኑንም ብርቶቹንም ደካሞችንም ሁሉንም ፈትኗል ሰይጣን። እንዲሁም የድፍረቱ መጠን ጌታችን ኢየሱስ ክርስቶስን እንኳን ሳይቀር ፈትኗል፣ ለመፈተን ቀርቧል። ስለዚህ ሰይጣን ሁሉንም ፈትኖ ያውቃል። ስለዚህ አሁን የትኞቹ ኃጢአቶች እኛን ወደ ተስፋ መቁረጥ ያደርሱናል የሚለውንም ያው ሰይጣን ያውቃል። ስለዚህ አጋንንት ያው ደጋግመው በአንድ ኃጢአት ሊፈትኑን ይችላሉ። ለምን? እኛን ወደ ተስፋ መቁረጥ ለማድረስ ማለት ነው እና ቅድም እንዳልነው እንግዲህ እነዛ የሚደጋገሙ ኃጢአቶች ደጋግመን ስለምንሰራቸው እጅግ ከባድ ናቸው ብለናል። ያው ከህይወታችን ለማስወገድ እና እየከበደን በመጣ ቁጥርና በንስሐም በመንፈሳዊ ምክርም እንግዲህ በምናደርገውም ጥረትም አለማሸነፋችን፣ ድል አለመንሳታችን ወደ ተስፋ መቁረጥ ሊያደርሰን ይችላል። ስለዚህ ሰይጣን ይሄንን ስለሚያውቅ ደጋግመን አንድን ኃጢአት እንድንሰራ ሊፈትነን ይችላል ማለት ነው። ሁለተኛው እሱ ሊሆን ይችላል። ሶስተኛው ያው የራሳችን ስንፍና ነው ወይም መንፈሳዊ ስርዓት ወይም ስፒሪቹዋል ዲሲፕሊን ብዙ ጊዜ ስለማይኖረን ነው። ስጋችንን ለጉመን የምንይዝበት ነፍሳችንን የምናነቃበት ጽኑ የሆነ መንፈሳዊ ዲሲፕሊን ያስፈልገናል። ብዙ ጊዜ ግን እንደዚህ አይነት ዲሲፕሊን የለንም። ያው መንፈሳዊ ህይወታችን ስትራክቸር የለውም። የሆነ ብዙ ስጋችን ወደ ኃጢአት መንገድ እንዳይሄድ ለጉመን የምንይዝበት አስረን የምንይዝበት በደንብ የተቆጠረ የተሰፈረ ነገር የለን። ነፍሳችንን በየጊዜው እንዳትዝል እንዳትደክም በዓለም ውስጥ ባለው በዚህ ዓለማዊ ዲስትራክሽን ወይም መሀል ላይ በህይወታችን ውስጥ ብቅ በሚሉት ፈተናዎች በሐዘን ሊሆን ይችላል፣ የሆነ ያሰብነው ነገር ባለመሳካቱ ሊሆን ይችላል። እንደዚህ አይነት እንግዲህ ይሄ ወደ ህይወትን ወደሚያጨልም ነገር
ተስፋ ወደሚያስቆርጥ ነገር እንግዲህ የሚከቱ በህይወታችን ውስጥ የሚያጋጥሙ ነገሮች ሊኖሩ ይችላሉ እና እነዚህ ሁሉ እንዳያሳንፈዋት እንዳያደክመዋት ነፍሳችንን ሁል ጊዜ የምናነቃባቸው ነገሮች ያስፈልጉናል። ምናልባት ይህንን እንግዲህ አንዳንድ መፍትሄዎቹ ላይ ስንነጋገር ልናነሳ እንችላለን። ግን ምንድነው ይሄው የዚህ አይነት ዲሲፕሊን ስለሌለን እነዚህ ኃጢአቶች ደግሞ የሚገቡበት ብዙ ቀዳዳ ይኖራቸዋል ማለት ነው እና በዚህ በመኃልየ ላይ አስግሩ ለነ ቆናጽለን ወሳነ ለያማስኑ አጸደ ወይንነ የሚል ቃል አለ እና የወይን ቦታችንን የሚያጠፉትን ጥቃቅኑን ቀበሮች አጥምዳችሁ ያዙልን የሚል እንግዲህ የወይን ቦታችንን እንግዲህ መንፈሳዊ ህይወታችንን የሚያጠፉ ጥቃቅን ቀበሮች አሉ፣ አጥሩን ተሹለኩልከው የሚያልፉ ማለት ነው እና እነዚህን አሁን አጥምደን የምንይዝበት ያስፈልገናል። አሁን ይሄ በጣም መሰረታዊ ነው። እንደዚህ አይነት ነገሮች ስለማይኖሩን እንግዲህ አጥሩን ተሽሎክልኮ የሚያልፉ ኃጢአቶች ሊኖሩ ይችላሉ። ደግሞ የተከፈተም ደጅ ሊኖር ይችላል፣ ያልተዘጋም ደጅ ሊኖር ይችላል እና ስፒሪቹዋል ዲሲፕሊን በጣም በጣም አስፈላጊ ነገር ነው። ሌላው አንዳንድ ጊዜ ወደ እንደዚህ አይነት ኃጢአቶች ብዙ ጊዜ የምንሄደውም እንደው ከሌሎች ቁስሎቻችን ለመደበቅ ብላ ሊሆን ይችላል እና ብዙ ጊዜ በተለይ መንፈሰ ዝሙትን የሚጠራው የሚቀሰቅሰው ጭንቀት ነው። ሰው ስትረስድ ሲሆን በቃ ይሄ በህይወት ውስጥ ደስታ ጣዕም ሲያጣ ሲጨነቅ ወደ እንደዚህ አይነት ኃጢአቶች ነው የሚሄደው ማለት ነው እና ይሄ እንግዲህ ኮፒንግ ሜካኒዝም ይሆናሉ ማለት ነው። ከአንደኛው ቁስል ለማምለጥ እንግዲህ የምንገባባቸው የምንደበቅባቸው ነገሮች ሊሆኑ ይችላሉ እና ይሄ ብዙ ጊዜ እንዲሁም እነዚህን ኃጢአቶች ትሪገር የሚያደርገው ወይም የሚያስነሳው የሚቀሰቅሰው ጭንቀት ነው። እንደ ጭንቀት ወይም ይሄ በውስጥ ሰላም ማጣት ሊሆን ይችላል። ይሄ ብቸኝነት ወይም በራስ ማዘን፣ በህይወታችን ውስጥ በሚፈጠረው ነገር ደስተኛ አለመሆን ሊሆን ይችላል እና እነዚህ ስሜቶች እነዚህን የቅድም ያልናቸውን የልማድ ኃጢአቶችን ይጋብዛሉ፣ ይጠራሉ፣ ይመግባሉ እና በቅዱሳን አባቶቻችን መጻሕፍት ላይ በተደጋጋሚ እንደተገለጸልን አንዱ መንፈስ ሌላኛው መንፈስ ይጠራዋል፣ ይመግበዋል እና እርስ በርሳቸው ይመጋገባሉ። ስለዚህ እንግዲህ እነዚህ የጭንቀቱ፣ የብቸኝነቱ፣ ደስታ የማጣቱ ስሜት ብዙ ጊዜ እነዚህን ኃጢአቶች ሲቀሰቅስ ሲጠራ ይታያል እና ደጋግመን የምንሰራበት ምክንያት እሱ ሊሆን ይችላል። ያው ይህንንም ከልብ ውስጥ ማስቀመጥ ያስፈልጋል። የሚያደርሱትን ጉዳት በተመለከተ አሁንም ያው ሁሉን እያንዳንዱ ነገር አይደለም የምንዘረዝረው፣ በእያንዳንዱ ክፍል እንደው መነሻ የሚሆኑ ሀሳቦችን ነው የምናነሳው። ምናልባትም ደግሞ ሌሎቹን ክፍሎች ስናነሳ ይበልጥ እያሰፋ ነው እንሄዳለን። አጠቃላይ መግቢያ ስለሆነ ዛሬ እነዚህ የተለመዱ ኃጢአቶች የሚያደርሱብን ጉዳት በጣም አስከፊ ነው። ለምን አሁን እዚህ ላይ የምንዘረዝራቸው ነገሮች ያንን ያሳዩዋቸዋል። ብዙ ጊዜ እንደ ትልቅ ኃጢአት ማንቆጥራቸው ለምንድን ነው? ደጋግመን ስለምናደርጋቸው ስለለመድናቸውም ሊሆን ይችላል። ሁለተኛ እንደ ትልቅ ኃጢአት ስለማንቆጥራቸው ሊሆን ይችላል። ጥቃቅን ናቸው ብዙ ጊዜ በእኛ አይን እና ቅድምም በመኃልየ ላይ እንደተገለጸው ጥቃቅን ቀበሮች ናቸው። ብዙ ጊዜ ትኩረታችንን የሚስቡ አይደሉም፣ እንደ ትልቅ ኃጢአት የምንቆጥራቸው አይደሉም እና እንዲሁም ብዙ ጊዜ አንድን ትልቅ ነገርን እንዲወድቅ የሚያደርጉት እንደዚህ አይነት ጥቃቅን አጥቂዎች ናቸው። ትልቁን ዛፍ ስሩን ቀስ እያሉ እየበሉ እንዲወድቅ የሚያደርጉት ጥቃቅን ምስጦች ሊሆኑ ይችላሉ። በጣም ጥቃቅን አንዲቱን ምስጥ ብናያት እዚህ ግባ የማትባል ደቃቃ እንስሳ ነች። ግን ከሌሎቹ ጋር አንድ ላይ በመተባበር ሆና ምን ታደርጋለች? ያን ትልቁን ቢገፋ የማይወድቀውን እንግዲህ ትልቁ ንፋሱንም ሌላውንም ነገር ተቋቁሞ የሚቆመውን ትልቁን ዛፍ ሊጥሉት ይችላሉ እና ልክ እንደዛ ነው። ስለሚያደርሱ ጉዳት ቀላል አይደለም ማለት ነው። የመጀመሪያው
የኃጢአትን አስከፊነት እንድንለማመድ ያደርገናል። ቀደም እንዳለ ይሄ በቃ በኃጢአት ህይወት ውስጥ ምቾትንና ደስታን የመፈለግ ነገር ስለሚኖር የእነዚህን ኃጢአቶች አስከፊነት ተለማምደን እንድንኖር ያደርገናል። አንድ ሰው በዝሙት ኃጢአት በጣም በተደጋጋሚ ለረጅም ዓመት ሲወድቅ ምንድነው የሚሆነው ማለት ነው? ያንን ዝሙቱን ይለምደዋል። አይቆረቆረውም። እንደ መጀመሪያ ጊዜ በዛ ኃጢአት ሲወድቅ ይሰማው የነበረ አይነት ስሜት አይሰማውም። ከልቡ አይጸጸትም፣ አያዝንም። የሚያዝንበትም አቅም አይኖረውም እና የመጀመሪያ ላይ አልቅሶ ከልቡ ተጸጽቶ ንስሐ ይገባበት የነበረውን ኃጢአት አሁን በኃጢአት ራሱ ላይ ቆጥረው ይችላል ማለት ነው። እና ይሄ ነው አሁን የነዚህ ኃጢአቶች መደጋገም ትልቁ መጥፎ ክፉ ነገር ምንድነው? ከልባችን እንዳንጸጸት ያደርገናል። ሲብስ ደግሞ ምንድነው? የቀረውንም አይምሮአችን ውስጥ ህሊናችን ውስጥ የቀረውንም ወቀሳ ጨርሰን እናጠፋዋለን ማለት ነው። ምክንያት እየሰጠን ለምሳሌ ሰው ሁሉ የሚያደርገው ነው፣ ይሄን በመግቢያችን ላይ አንስተነዋልና ስጋ ደካማ ነው የሚሉ እንደዚህ አይነት ምክንያቶችን እየሰጠን የቀረውንም አይምሮአችን ላይ የቀረውን ህሊናችን ላይ የቀረውንም ወቀሳ እናጠፋዋለን። ይሄ አሁን አንዱ ትልቅ ጠንቅ ነው ማለት ነው ለመንፈሳዊ ህይወታችን። ሁለተኛው እነዚህ ኃጢአቶች ወደ ቅድም እንዳነሳ ነው ተስፋ ወደ ማስቆረጥ ሊያደርሱን ይችላሉ። የንስሐን ኃይል እንድንጠራጠር ሊያደርጉን ይችላል። ለምሳሌ ለውጥ ካላመጣው ብዙ ሰው የሚለው ነው። ለምሳሌ እንግዲህ ደጋግሜ ንስሐ ገባሁኝ በዚህ ኃጢአት ለውጥ ካላመጣው ንስሐ መግባቴ ምን ትርጉም አለው የሚል ጥያቄ እንዲጠይቅ ሊያደርገው ይችላል አንድ ሰው። እና በቃ በንስሐ እንድንጠራጠር ወይም ደግሞ እግዚአብሔርን ራሱን እንድንጠራጠረው ሊያደርገን ይችላል። እንግዲህ ይህን ያህል ጊዜ እኔ ሌላ ነገር እግዚአብሔርን አልጠየቅኩት ብዙ ሰው የሚለው ነው። ሌላ ነገር አልጠየቅኩትም፣ ከዚህ ኃጢአት አድነኝ ብዬ ለመንኩት፣ እንዴት አያድነኝም? ለምን አይረዳኝም? የሚል አይነት ጥያቄ እና ራሱን እግዚአብሔርን አለ ወይ ወደሚል ራሱ ጥርጣሬ ሊያደርሰን ይችላል ማለት ነው። እና አሁን ሰይጣንም ዋና የፈለገው ነገር ይሄ ነው፣ ወደ እንደዚህ አይነት የጥርጥር መንፈስ ውስጥ እንድንገባ የእግዚአብሔርን ኃይል የንስሐን ኃይል እንድንጠራጠር ማድረግ ነው ትልቁ ዓላማም። እና አንድ ነገር ግን እዚህ ላይ በእርግጥ ያው መፍትሄውን እየተነጋገርን አይደለም፣ ግን በጣም መሰረታዊ ስለሆነ እናነሳዋለን። ንስሐ ስንል በንስሐ ውስጥ የምንጠብቀው ቅጽበታዊ የሆነ ለውጥ አይደለም። ንስሐን እኛ እንደ ይሄ ትራንዛክሽን አይደለም የምናየው። እንሄዳለን፣ እናዘዛለን፣ በቃ ከዛ በኋላ ነጽተን የኃጢአት ስርየት አግኝተን እንሄዳለን በሚለው ብቻ አይደለም አጥበን የምናየው። ንስሐ ቅጽበታዊ አይደለም። ንስሐ ኃጢአትን ድል የምንነሳባትን የክርስቶስን ጸጋ ደጅ የምንጠናበት ደጅ መጥኛ ነው፣ ወይም ደግሞ የመዳን መንገድ ነው፣ ጉዞ ነው። ስለዚህ እንግዲህ ፈጽመን ኃጢአትን ሁሉ ድል እስክንነሳ ድረስ የምንጓዝበት መንገድ ነው ማለት ነው። እና ስለዚህ አሁን ትልቅ ልዩነት ነው ያለው። ይህንን ግንዛቤ ማስተካከል ያስፈልጋል ስለ ንስሐ ስንነጋገር። ስለዚህ አንድን ኃጢአት ድል ባነሳውም ዛሬ አሁንም ቢሆን በዛ ኃጢአት እየተሸነፍን ቢሆንም ደግመን ደጋግመን ንስሐ መግባት ይኖርብናል። ለምን? ንስሐ ደጅ መጥኛ ነው። እግዚአብሔር ያንን ኃጢአት ድል የምንነሳበትን ጸጋ እስኪያድለን ድረስ እግዚአብሔርን ደጅ የምንጠናበት ነው ንስሐ ማለት። እስክንድን ድረስ የምንጓዝበት መንገድ ነው ንስሐ፣ ሌላ መንገድ የለውም። በቃ ያንን ኃጢአት ድል እስክንነሳው ድረስ መንገድ ነው ንስሐ። ትላንት የገባነው ንስሐ ይረዳናል፣ ረድቶናልም። ዛሬም ደግመን የምንገባው ንስሐ ይረዳናል። ምክንያቱም በእያንዳንዱ ንስሐ በምንገባበት ሰዓት ለእግዚአብሔር እየነገርነው ያለነው ምንድነው? አንተን እንጂ ይህንን ኃጢአት አይደለም የምፈልገው። ይህንን ኃጢአት አሁንም በፊትህ ቆሜ
እክደዋለሁ። ይህንን ኃጢአት የሚያሰራኝንም ክፉውን መንፈስ እክደዋለሁ። አሁንም የምፈልገው አንተን ነው፣ ለአንተ መገዛት ነው፣ ለኃጢአት መገዛት አይደለም እያለን ደግመን ደጋግመን ነው ለእግዚአብሔር እየነገርን ያለ ነው። እና ያ እንግዲህ እግዚአብሔር በዚህ ኃጢአት ውስጥ ምን ያህል ጊዜ ተጋድሎ መፈጸም እንዳለብን የሚያውቅ እሱ ነው። ስለዚህ እሱ የምናሸንፍበትን ኃይል ሲሰጠን እናሸንፈዋለን ኃጢአቱ። ያንን ኃጢአት ድል የምነሳበትን ጸጋ ሲሰጠን ድል እንነሳዋለን። ብዙ ሰው ለምሳሌ አሁን በጣም በተደጋጋሚም ድል በመንሳት ቅድም እንዳልኩት የኃይል በማሳጣት ተስፋ የሚያስቆርጥ አንዱ ትልቁ ኃጢአት ዝሙት ነው። እና ይህንን ኃጢአት ድል የነሱ ክርስቲያኖችንም አሁን ብትጠይቋቸው የሚሰጧቸው መልስ እንዴት አድርገህ ድል ነሳው? አላውቅም። በቃ የሆነ ቀን ላይ ቆመ፣ ፈተናው ይቆማል፣ የሆነ ሰዓት ላይ ይቆማል። የሆነ ሰዓት ድል የምነሳበትን ኃይል እናገኛለን። ከዛ በፊት እኮ ብዙ ጊዜ ተስለን ሁሉ ሊሆን ይችላል፣ ለእግዚአብሔር ቃል ገብተን ሊሆን ይችላል። ከዚህ በኋላ ይህን አላደርግም ብለን ብዙ ነገር አድርገን ሊሆን ይችላል። በቃ በእኛ አእምሮ በእኛ ስጋዊ ጥበብ እንደው ያንን ኃጢአት ለማስቆም ያልዋጠጥነው ነገር ላይኖር ይችላል። በቃ ያልወጣንበት ያልወረድንበት ነገር ላይኖር ይችላል። ግን ድል ይነሳን ነበር በተደጋጋሚ። እኛም ተስፋ ሳንቆርጥ ንስሐ እየገባን ከእግዚአብሔር ጋር ስለሆንን እግዚአብሔር ያ ፈተና ይቆም ባለበት ሰዓት ላይ ይቆማል። በቃ አንተ ታማኝ ባሪያ አሁን ወደ ጌታ ደስታ ገባ፣ ድል ነስተሃል የሚልበት ሰዓት ላይ ፈተናው ይቆማል። ስለዚህ ንስሐን እንደዚህ አድርገን ይገባል ነውና ምንም አይነት ኃጢአት በህይወታችን ውስጥ ቢፈታተንን እስከ መጨረሻው ሰዓት ድረስ የእግዚአብሔርን የክርስቶስን ምሕረት ደጅ የምንጠናበት የክርስቶስን ጸጋ ለማግኘት ጌታን የምንለምንበት ነች ንስሐ። በዚህ መንገድ ማየት ያስፈልጋል። ስለዚህ ተስፋ መቁረጥ አያስፈልግም። ጠላቴ በወድቅ እነሳለሁ፣ በጨለማ ውስጥ ብቀመጥ ጌታ ያበራልኛል ነቢዩ እንደተናገረውና ይህንን ማድረግ ያስፈልጋል። ሌላው የነዚህ ኃጢአቶች የሚያደርሱብን በመንፈሳዊ ህይወታችን የሚያደርሱብን ጉዳት ምንድን ነው? ለሌሎች ኃጢአቶች ይዳርጉናል። ያ ማለት ምን ማለት ነው? አሁን እነዚህ ኃጢአቶች በህይወታችን ውስጥ እንዲሁ እየተርመጠመጡ እንዲህ መንፈሳዊ ህይወታችንን እያደከሙ መቆየታቸው ለሌላ ኃጢአት እንድንዳረግ ያደርገናል። እና ማር ይስሐቅ እንግዲህ በመጽሐፉ እንደተናገረው ተዓቀብ እምንዑሳት ከመ ኢትህደግ ውስተ አብያት፣ ወደ ትልልቆቹ ኃጢአቶች እንዳትደርስ ከትንንሾቹ ኃጢአቶች ተጠበቅ። ምክንያቱም እነዚህ ትንንሽ ኃጢአቶች ወዴት ያደርሱናል? ወደ ትልልቁ ኃጢአት ያደርሱናል እና ለሌሎች ኃጢአቶች ይዳርጉናል። ሌላው ምንድነው? በጣም ክፉ ነገር ደግሞ ምንድነው? ሁሉ ጊዜ አእምሯችን ላይ ያለ ክፉ ሐሳብ አለ። አሁን ይሄንን ክፉ ሐሳብ የምለው ለምንድን ነው? ሲያዩት ንግግሩ ያው ኃጢአተኛ ነኝ የሚል ሐሳብ ያው ተነሳሂ የመሆን ምልክት ሊመስል ይችላል። እንዲሁ ቃሉን ዝም ብለን ስናየው ትህትናም ሊመስል ይችላል። ግን አይደለም። በቃ ዝም ብለን ይሄ ኃጢአተኛ ነኝ እያልን መኖር። ኃጢአተኛ ነኝ ለምንድነው? ስጋውና ደሙን ማትቀበለው? ኃጢአተኛ ነኝ፣ ብቁ አይደለሁ፣ ንጹህ አይደለሁ። ለምንድነው ቤተክርስቲያን ውስጥ እንደዚህ የማታደርገው? አይ ለኔ አይገባም፣ እኔ ኃጢአተኛ ነኝ፣ እኔ ወደዚህ መቅረብ የለብኝ። ግን እነዚህን ንግግሮቻችንን ከመረመርናቸው በትክክል ይሄ ከትህትናና ራስን ከማዋረድ ራስን ዝቅ ከማድረግ ፈጽሞ ወደ እግዚአብሔር ክብር መቅረብ አይገባኝም ከሚል አይደለም። በቃ ዝም ብለን ይሄ ኃጢአተኛ የመሆን ስሜት ስለሚሰማን ነው፣ ንጹህ ያለ መሆን ስሜት ስለሚሰማን ነው። እና እሱ ደግሞ አደገኛ ነው። ያው እንደምታዩትም ብዙ ሰው ስጋውና ደሙን ከመቀበል እየራቀ ያለው በዚህ ነው። ኃጢአተኛ ነኝ በሚል ዝም ብሎ ድፍን ያለ ኃጢአተኛ ነኝ የሚል ብሽታ ማለት ነው። እና ያልጠራ ነገር እንዴት ሆኖ ነው ኃጢአተኛ ሆንከው? ምን ስለሰራህ ነው? ምን ስለሆንክ ነው የሚለውን ነገር እንዲሁ በግልጽ የማይታወቅ በቃ ሁሉ ጊዜ የኃጢአተኛን ስሜት መሰማት።
ይሄ በጣም ከባድ ለመንፈሳዊ ህይወታችን ከባድ ጠንቅ ነው። ምንድነው ግን ያው ሰይጣን እንዴት አድርጎ ነው የሚያቀርብልን? በማር ለውሶ ነው የሚያቀርብልን። እውነት አስመስሎ፣ ትህትና አስመስሎ ነው የሚያቀርብልን። ጽድቅ አስመስሎ ነው የሚያቀርብልን። እኛም አሁን ያንን እንዲህ ስንል በቃ ይሄ ጻድቃን የሆንን እየመሰለን ነው የምንለው፣ በኩራት ነው የምንለው። እና ስጋውና ደሙ የማትቀበለው ለምንድን ነው? ኃጢአተኛ ነኝ። ያ ማለት የሚቀበሉ ሰዎች ቅዱሳን ናቸው ማለት ነው ነው ወይ? እነሱስ እንደዛ ቅዱሳን ነን ጻድቃን ነን እያሉ በቅተናል እያሉ ነው እንዲህ እየተቀበሉ ያሉት? አይደለም። እነሱም ኃጢአተኛ ነን እያሉ ነው እየተቀበሉ ያሉት። ጸሎታቸውም እንደዛ ርኩስት ከሆነችው ከቤት የጠፈረ በታች ትገባ ዘንድ አይገባኝም፣ በድያለሁ፣ አሳዝኛለሁ እያለን ነው የምንቀርበው ወደ ስጋውና ወደ ደሙ። ስለዚህ ኃጢአተኛ ነኝ የሚለው ምንድነው? ምስጢራት እንዳንቀበል ወደ እግዚአብሔር እንዳንቀርብ የሚያደርግ ክፉ መንፈስ ነው፣ ክፉ ህሊና ነው፣ ክፉ ህሊና ነው። እና ወደ እንደዚህ ደግሞ የሚያደርሱን ምንድን ናቸው ካልን እነዚህ ጥቃቅን ኃጢአቶች ናቸው። እነዚህ የልማድ ኃጢአቶች ናቸው። በህይወታችን ውስጥ ስግስግ ብለው ያሉ በቃ የንጹህነት ስሜት እንዳይሰማን፣ ኃጢአተኛ ሁል ጊዜ ኃጢአተኛ እንደሆነ እንዲሰማን፣ ለምን አውጥተን እንዳንናዘዛቸው ብዙ ጊዜ ስንሰራቸው እንደ ኃጢአት አንቆጥራቸውም። ቅድም እንዳለው ወይ ደግሞ ለምደናቸዋል፣ ወይ ደግሞ ከልባችንም አንጸጸትም፣ ያው ከላይ እንዳስቀመጥም፣ ወይ ደግሞ ተስፋ ቆርጠንባቸው ሊሆን ይችላል። እና ወይም ደግሞ እነዚህ ኃጢአቶች ሌሎች ኃጢአቶችን ሰብስበው ያው የኃጢአት መናኸሪያ አድርገው ሊሆን ይችላል። ስለዚህ መጨረሻው ውጤቱ ምን ሆነ ማለት ነው? ክርስቶስ የሞተልን፣ ደሙን ያፈሰሰልን፣ የእኔ ናችሁ ያለን፣ መንግስቴን ሰጥቻችኋለሁ፣ አንተ ታናሽ መንጋ አትፍራ፣ መንግስቱን እግዚአብሔር ሊሰጥህ ወዷል ብሎ ጌታ የተናገረልን ስንሆን፣ እኛ ግን ምንድነው? ኃጢአተኛ። ህይወት እንዲሆናችሁ ይሄንን ብሉ፣ ጠጡ፣ ይሄንን አድርጉ። ኃጢአተኛ። ስለዚህ ወደ እግዚአብሔር እንዴት ሆነ እንቅረብ? እንዴት ሆነ መቅረቢያ መንገዱን ያዘጋጀልን ሁሉ ኃጢአተኛ ነኝ እያልን ምንገፋው ከሆነ በቃ ይሄ አሁን ትልቁ ለመንፈሳዊ ህይወታችን ትልቅ ጠንቄ ነው። እና ሰው ንስሐ ከገባ በኋላ ወደ ስጋውና ወደ ደሙ እንዳይቀርብ የሚያደርገው ይሄ ነው። ሌሎች መንፈሳዊ ነገሮችን እንዳይቀበል፣ መንፈሳዊ ኃላፊነት እንዳይቀበል፣ ወደ ክርስቶስ እንዳይቀርብ በቃ ይሄ ኃጢአተኛ ነኝ የሚል ትልቅ ሸክም ነው ላያችን ላይ ያለው። እና ይሄንን ማስወገድ ያስፈልጋል። አዎ ኃጢአተኞች ነን፣ ሁል ጊዜም ኃጢአተኞች ነን። ይህንን ግን የምንጠቀመው እኛ ለጸሎት ነው፣ እግዚአብሔር ይቅር እንዲለን። የተደረገልን የተሰጠንን ነገር ስንቀበልም ነጽቻለሁ በቅቻለሁ ብለን እንዳንቀበል እንዳንቀርብ፣ እኔ ኃጢአተኛ ነኝ አንተ ግን በቸርነት ስለፈቀድክልኝ አደርገዋለሁ እያለን እንድንቀርብ ነው እንጂ ኃጢአተኛ ነኝ እያለን እንድንርቅ አይደለም። ለዚህ ነው አሁን በከመ ምሕረትከ ወአኮ በከመ አበሳነብኩ የምንለው። ወደ ስጋውና ወደ ደሙ ስንቀርብ ጌታ ሆይ እግዚአብሔር ሆይ እናንተ ምሕረት ነው እንጂ እንደኛ ስራ እንደኛ በደል አይደለም። እንደኛ ስራ ከሆነማ እኛ ኃጢአተኞች ነን፣ መቼም ቢሆን በደለኞች። ነገር ግን እንዳንተ ቸርነት። ስለዚህ ኃጢአተኛ ነኝ የሚለው ለዚህ ቦታ ነው መሆን ያለበት፣ ለዚህ ቦታ ነው መሆን ያለበት እንጂ በአጠቃላይ ይሄ ከእግዚአብሔር የራቀን መንፈሳዊ ነገር የማይገባን እግዚአብሔር ለህይወት ያዘጋጀልን ነገር ሁሉ ለኛ የማይገባ በቃ ይሄ መንፈሳዊውን ነገር ለጽድቅ ለቅድስና የተሰጠንን ነገር ሁሉ ምንገፋ መሆን የለብንም። ኃጢአተኛ ነኝ የሚለው ለዚህ አይደለም መሆን ያለበት። ይህን ስሜት የሚያመጡብን አንዱ ትልቁም እነዚህ የተለመዱ ኃጢአቶች ናቸውና በጣም ትልቅ ጥንቃቄ ማድረግ ያስፈልጋል። ክርስቲያኖች በተለይ ይህንን የሰይጣንን ተንኮል ለይቶ ማየት ያስፈልጋል። ሌላው እንግዲህ መጨረሻ ላይ ደግሞ እነዚህ ሁሉ ወስደው ወዴት ያደርሱናል? ይሄ ስፒሪቹዋል ነምነስ፣ በቃ ይሄ መንፈሳዊ ድንዛዜ እና በቃ አሁን ምክንያቱም በዚህ ህይወት ውስጥ እየቆየን ከመጣን መጨረሻ ላይ የምንደርሰው እንደዛ ነው። እንደው ስብከቱም ልባችንን አይነካውም፣ ጸሎቱም ድርቅ ያለ ጸሎት ነው፣ መንፈሳዊነት የለበትም። ብንጾምም ጾሙ ከእህል ከውሃ ከመከልከል በቀር ያለፈ ምንም መንፈሳዊ ትርጉም አይሰጥም። በቃ ድንዝዝ ያለ መንፈሳዊ ድንዛዜ ውስጥ ሊከቱን ይችላሉና እነዚህ ጥቃቅን ቀበሮች አደገኞች ናቸው።
አጥምዳችሁ ያዙት የተባለውም ለዛ ነው። የወይኑን ቦታ ሊያጠፉት ይችላሉ። ያው የኛንም ህይወት ማየት በቂ ነውና ብዙ ጊዜ እንደውም ብዙዎቻችን በጣም ይሄ ትልቅ የከበደ ኃጢአት ላይኖረን ይችላል እንደምታውቁትና ግን ይሄ በቃ ታስረን ያለ ነው። ይሄ መንፈሳዊ ድንዛዜ ውስጥ ኃጢአተኛ ነኝ የሚለው መንፈስ ውስጥ ነው ተይዘን ያለ ነውና ስለዚህ እነዚህን ሁሉ ማስወገድ ያስፈልጋል ማለት ነው። እንግዲህ እንደ አጠቃላይ የመፍትሄ ሐሳብ የተወሰነ ነገር እናንሳና የዛሬውን ትምህርታችንን እንቋጫለን። እንግዲህ እነዚህ የተለመዱ ኃጢአቶች ምን ያህል ለመንፈሳዊ ህይወታችን አደገኛ እንደሆኑ ተመልክተናል። እነዚህን ኃጢአቶች ድል መንሳት ያስፈልጋል። የዚህም ትምህርት ዋና ዓላማ ለዛ ነው የተዘጋጀው። እነዚህን ኃጢአቶች ችላ እንዳንላቸው፣ ለምደናቸው እንዳንኖር፣ ከመንፈሳዊ ህይወታችን ለማስወገድ ተግተን እንድንሰራ ለማበርታት ለማንቃት ነው። እንግዲህ እንደ አጠቃላይ መፍትሄ ሐሳብ እነዚህን የተወሰኑ ነጥቦችን እናስቀምጣለን። የመጀመሪያው የእያንዳንዳችን የጾር ይለያያል። እያንዳንዳችን ደጋግመን የምንወድቅበት ኃጢአት ይለያያል እና የመጀመሪያው ያንን እንግዲህ ብዙ ጊዜ ደጋግመን የምንወድቅባቸውን ኃጢአቶች ለይቶ ማወቅ ነው። ያው መፍትሄው ከዛ ነው የሚጀምረው። ምንድነው የኔ ጾር? ምንድነው ሰይጣን ሁሉ ጊዜ ደጋግሞ እኔን የሚፈትነው በምንድነው? ደካማ ጎኔ ምንድነው? ሰይጣን ሁሉ ጊዜ እየገባ እኔን ለመጣል የሚሞክረው ቤት እየመጣ ነው? በየትኛው አቅጣጫ እየመጣ ነው? ቤት በኩል ነው መግቢያ የሚያገኘው? ብዙ ጊዜ እንዴት አድርጎ ነው ብዙ ጊዜ የሚፈትነኝ? መነሻ የሚሆኑት ነገሮች ምንድን ናቸው የሚለው ይሄ የሁላችንም የቤት ስራ ነው ማለት ነው። ደጋግመን የምንወድቅባቸውን ኃጢአቶች መለየት ያስፈልጋል። በቃ ይሄ ጌታን ሁሉ ጊዜ የማሳዝንበት ኃጢአት ነው፣ የኔ ጾር ነው። በመንፈሳዊ ተጋድሎ ውስጥ የመጀመሪያ ትኩረት የማደርግበት የኔ ኃጢአት ይሄ ነው፣ የኔ ትኩረት ይሄ ነው፣ በቃ ትኩረቴን የማደርገው ይሄ ነው የሚለውን ለይተን ማወቅ ያስፈልጋልና እኔ ስንቶቻችን አሁን መልስ እንዳለን አላውቅም። በቃ ሁሉ ጊዜ ሰይጣን አንተን የሚፈትንበት አንቺን የሚፈትንበት ጾርሽ ምንድነው? ጾርህ ምንድነው ተብለን ብንጠየቅ ስንቶቻችን መልስ እንዳለን እኔ አላውቅም። ምክንያቱም ብዙ ጊዜም ያው እንደዚህ በደንብ አድርገን ለይተን በቃ ይሄ ነው የኔ ሁሉ ጊዜ ሰይጣን እኔን የሚፈትነኝ በዚህ ነው የሚለውን ነገር ለይተን ማወቅ ያስፈልጋል። ምክንያቱም ሌሎቹ መፍትሄዎች ላይ አሁን ለመምጣት እነዚህ ለይተን ቆጥረን ሰፍረን ማወቅ ያስፈልጋል እና ቅዱስ ጳውሎስ ያው ለማለውከሙ በሃይማኖት ትሩሰክሙ በሃይማኖት ብትኖሩ ራሳችሁን መርምሩ ፈትኑ እንዳለ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ራሳችንን አይተን መርምረን እነዚህ የለመድናቸውን ኃጢአቶቻችንን ለይተን ማወቅ ያስፈልገናል። ቅዱስ ኤርምያስ በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 40 ላይ መንገዳችንን እንመርምርና እንፈትን ወደ እግዚአብሔር እንመለስ ይላል። ወደ እግዚአብሔር ለመመለስ መጀመሪያ የሚያስፈልገው መንገድን መመርመር ነው፣ መፈተን ነውና ይሄንን ማድረግ ያስፈልጋል የመጀመሪያ። ሁለተኛ ያው ምናልባት እነዚህን ኃጢአቶችን በደንብ የምናውቃቸው ከሆነ እና ከዚህም በፊት ደግሞ ብዙ ጥረት አድርገን ከሆነ እነዚህን ኃጢአቶች ድል ለመንሳት ተስፋ እንቁረጥ። ቅድም እንዳነሳሁት እነዚህን ኃጢአቶች ሁሉ ጊዜ እንደ መጀመሪያ ጊዜ እንዳደረግናቸው እያሰብን በዛ መንፈስ ሆነን ንስሐ ልንገባባቸው ይገባል እና በንስሐ ህይወት ውስጥ መቆየታችን ወደ ድል መንሳት የሚያደርሰን የክርስቶስን ጸጋና ኃይል ወደ መጎናጸፍ የሚያደርሰን በንስሐ ህይወት መትጋታችን ነው እንጂ ተስፋ መቁረጥ አይደለም። ስለዚህ ተስፋ መቁረጥ አያስፈልግም፣ እስከ መጨረሻው መጋደል ያስፈልጋል። የጥምቀት ቃል ኪዳናችንን መጠበቅ ያስፈልጋል። የጥምቀት ቃል ኪዳናችን ቅድም እንዳልነው ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ላይ በደንብ አድርጎ አስተምሮናል። ከኃጢአት ተለይተን ለጽድቅ ስራ ሕያዋን ሆነን መኖር ወይንም ለኃጢአት ምውታን ሆነን ለክርስቶስ ሕያዋን ሆነን መኖር ነው።
የሮሜ መልእክቱ ምዕራፍ 6 ቁጥር 6 ላይ ነገር ግን የኃጢአትን ስራ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌው ሰውነታችን እንደሆነ ይህንን እናውቃለን። ከእንግዲህ ወዲያ ዳግመኛ ለኃጢአት እንገዛ ዘንድ አንመለስም። በቃ ከእንግዲህ ወዲያ ዳግመኛ ለኃጢአት እንገዛ ዘንድ አንመለስም የሚለው ይሄ ጥምቀት በጥምቀት የገባነው ቃል ኪዳናችን ነው። ያንን መጠበቅ ያስፈልጋል። ቅዱስ ዮሐንስ አፈወርቅ በአንደኛው ድርሳኑ ላይ አሳዛኙ ነገር መውደቅ አይደለም ይለናል። ከወደቁ በኋላ በዛው እንደተዘረሩ መቅረትና ዳግመኛ ለመነሳት እንጂ for to have fallen is not a grievous thing but to remain prostrate after falling and not to get up again is what's grievous። እና ይሄን ነው ቅዱስ ዮሐንስ አፈወርቅም እየነገረን ያለ። አሳዛኙ ነገር መውደቅ አይደለምና ከወደቁ በኋላ በዛው መቅረት፣ ተስፋ መቁረጥ፣ አለመነሳት ነው። ስለዚህ የትኛውም የኃጢአት ህይወት ላይ ምንም ያህል ጊዜ ደጋግመን አንድን ኃጢአት እንስራው ድል እስክንነሳው ድረስ ሁልጊዜ መጋደል ያስፈልጋል። ተስፋ መቁረጥ አያስፈልግም። ሌላው ሶስተኛው የምናነሳው አጠቃላይ መፍትሄ ኃጢአቶቹን ቅድም እንዳልነው እነዚህን ኃጢአቶች ከባድም የሚያደርገው አንዱ ነገር ምንድነው? ሰውነታችን ይለምደውና ወደ ውስጥ ህሊና ይገፋቸዋል ብለን ነበረ። እንግዲህ እንደ መፍትሄ ደግሞ መውሰድ ያለብን ነገር ምንድነው? ኃጢአቶቹን ከውስጥ ህሊና ከሰብኮንሺየስ ማይንድ ወደ ኮንሺየስ ማይንዳችን ማምጣት ነው። ወደ ዋናው ህሊና ማምጣት ያስፈልጋል። እንግዲህ ለዚህ መከተል የምንችለው ብዙ ነገር ይኖራል። ኃጢአቶቻችንን መቁጠር፣ መዘርዘር፣ በጸሎት ሰዓት ለራሳችን መናዘዝ እነዚህን ኃጢአቶች እንድናስተውላቸው ያደርገናል ማለት ነው። መዝሙር 50 ላይ ኃጢአቴ ሁል ጊዜ በፊቴ ነውና የሚለው ቅዱስ ዳዊት በቃ ኃጢአትን ሁል ጊዜ በፊት ማድረግ፣ መቁጠር፣ ማየት ኃጢአትን አለመርሳት እና እነዚህን ኃጢአቶች ማስተዋል ያው ወደ ዋናው ህሊናችን ማምጣት ይሆናል ማለት ነው። ለምሳሌ አንድ ሰው ስለ ሐሜት ሲያነሳ ሐሜትን ሲጋደል በቃ ለምሳሌ በሳምንት ውስጥ ምን ያህል ጊዜ ሰውን አምቻለሁ የሚለው ነገር ቢቆጥረው ምን እያደረገ ነው ማለት ነው? መከታተል እየጀመረ ነው ማለት ነው። ምን ያህል ጊዜ ነው በዚህ ኃጢአት እየወደኩኝ ያለሁት የሚለውን እየቆጠረ እየሰፈረ ለህሊናው እየነገረ ነው እየመጣ ያለው። ደግሞ በቁጥራቸው ልክ ደግሞ የህሊና ጸሎት ማድረግ ይቻላል። እያንዳንዱን ኃጢአት በሰራን ቁጥር ጸሎት እንጸልይበታለን። የየራሳችን የህሊና ጸሎት ልናዘጋጅ እንችላለን፣ እንደ ኃጢአቱ አይነት ማለት ነው። በየቀኑ በጽሙና ሰዓታችን የጽሙና ሰዓት ካለን ሊኖረን ይገባል። በጽሙና ሰዓታችን ወይም በጸሎት ሰዓታችን ደግሞ እነዚህን ኃጢአቶች ልናስባቸው እንችላለን። በዚህ ኃጢአት ዙሪያ ላይ የተጻፉ ጽሁፎችን ማንበብ፣ የተሰጡ ትምህርቶችን መስማት፣ መጻሕፍትን ማንበብ፣ እነዚህ ሁሉ ምንድነው እያደረጉልን ያለ ነው ማለት ነው። ይሄ እንግዲህ ወደ ውስጥ ገብቶ ከሰውነታችን ጋር ተዋህዶ እንደ ሁለተኛ ተፈጥሮ ሆኖ እያየነው የነበረውን ኃጢአታውን ወደ ላይ እንዲወጣ ማድረግ ነው። ከሰብኮንሺየስ ማይንዳችን ወደ ውጭ እንዲወጣ በደንብ እያስተዋል ነው እየመጣን ነው ማለት ነው። እና ይሄ በጣም አስፈላጊ ነው ለመንፈሳዊ ህይወታችን፣ በጣም ለመፍትሄው በጣም ይረዳን ነገር ነው። ሌላ የመጨረሻው እንግዲህ የምናነሳው መንፈሳዊ ህይወታችንን በአጠቃላይ ከፍ ማድረግ። እንግዲህ እነዚህን ኃጢአቶች ምናልባት አንዳንዶቹን ኃጢአቶች ድል መንሳት የሚያቀተን ለምንድን ነው? ያለንበት መንፈሳዊ ደረጃ በቂ ስላልሆነ ሊሆን ይችላል። ያንን ኃጢአት ድል ለመንሳት አሁን ካለንበት መንፈሳዊ ደረጃ ከፍ ማለት ሊያስፈልግ ይችል ይሆናል። ለምሳሌ ኤሌመንተሪ ስኩል ያለ ተማሪ እንግዲህ ወይ ሃይ ስኩል ላይ ያለን የካልኩለስ የሂሳብ ጥያቄ ቢሰጠው ሊሰራው አይችልም። ለምን? ከሚያውቀው ከእውቀቱ በላይ ነው፣ አልደረሰም እዛ ላይ። ስለዚህ ያንን ጥያቄ ለመመለስ ስንተኛ ክፍል መድረስ አለበት? ወይ 9ኛ ወይ 10ኛ ክፍል መድረስ አለበት። ልክ 10ኛ ክፍል ሲደርስ ያ እንግዲህ ከ4 ዓመት በፊት ሲጠየቅ የነበረው ጥያቄ ከብዶት የነበረው ጥያቄው ራሱ ምን እንደሚል ግራ ያጋባው ጥያቄ አሁን ግን በቀላሉ የሚመልስ ይሆናል።
ምንድነው ልዩነቱ ካልን ጥያቄው ተለይቶ ተቀይሯል አልተቀየረም? ጥያቄው ተመሳሳይ ጥያቄ ነው። ጥያቄው አንድ አይነት ጥያቄ ነው። የተቀየረው ማን ነው? ይሄ ልጅ ነው የተቀየረው። ይሄ ልጅ ነው ትላንት የስድስተኛ የሰባተኛ ክፍል ተማሪ ነበር፣ አሁን የአስረኛ ክፍል ተማሪ ነው። በእውቀት አድጓል፣ አይምሮ ሰፍቷል፣ ከፍ ብሏል። አሁን ከጥያቄው በላይ ሆኗል ማለት ነው። ከጥያቄው በላይ ስለሆነ ጥያቄው ቀላል ነው ለእርሱ። ይህ መንፈሳዊ ህይወታችን ብዙ ጊዜ አሁን በህይወታችን ያሉትን አንዳንድ ነገሮች ድል መንሳት የማንችለው ለምንድን ነው? እዛው ነን ያለ ነው ሁልጊዜ። የዛሬ 4 ዓመት እዛው ነን፣ ዛሬም የዛሬ 4 ዓመት ያለንበት ላይ ያለ ነው። የጸሎት ህይወታችን አያድግም፣ የንስሐ ህይወታችን አያድግም፣ በልባችን ውስጥ ያለው የክርስቶስ ፍቅር አይጨምርም። እንደውም እግዚአብሔር አይቀንስብን፣ ወደኋላ መሄድ አለ አንዳንድ ጊዜ። ስለዚህ ምንድነው ያው እነዚህ ትላንት የዛሬ 4 ዓመት ይፈትኑን የነበሩ ችግሮች ዛሬም እየፈተኑን ያሉት ለምን? ከፍ አላልንም። በመንፈሳዊ ህይወታችን ከፍ ብንል፣ በጸሎት ህይወታችን ከፍ ብንል፣ ወደ ክርስቶስ ይበልጥ ብንቀርብ እነዚህን ኃጢአቶች ድል የምንነሳበት ኃይል እናገኝ ይሆን ነበር። ስለዚህ የመንፈሳዊ ህይወታችንን በአጠቃላይ ከፍ ማድረግ እነዚህን የተለመዱ ኃጢአቶች ድል እንድንነሳ አንዱ ብርታት የሚሆነን ነው ማለት ነው። እንግዲህ ለዛሬ እዚህ ላይ ይቆየን። ያው እንግዲህ ዛሬ መግቢያውን ነው የተመለከትነው። የተለመዱ ኃጢአቶች የምንላቸው የትኞቹን የሚለውን ለማንሳት ሞክረናል። ያው እኛ በተደጋጋሚ የምንሰራቸው ኃጢአቶች፣ በተደጋጋሚ ንስሐ የምንገባባቸው የምንወድቅባቸው ኃጢአቶችና ብዙ ሰው የሚሰራቸውን ኃጢአቶች ማለታችን ነው ብለናል። እነዚህን ኃጢአቶች እንግዲህ በመንፈሳዊ ህይወታችን ላይ የሚያደርሱ መጀመሪያ ያው መገለጫ ባህሪያቸውን አየን፣ በመንፈሳዊ ህይወታችን ላይ የሚያደርሱትን ጉዳት አየን። አጠቃላይ ደግሞ መፍትሄ ይሆኑናል የምንላቸውን የተወሰኑ ነጥቦች ነው የተነጋገርነው። እንግዲህ በቀጣይ ደግሞ እነዚህን ኃጢአቶች አንድ በአንድ እያነሳን እግዚአብሔር በረዳን መጠን ለመነጋገር እንሞክራለን። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።